በቃ ተረጋጊ ጽናት። እንዴት ልረጋጋ? ምን ነው ከቆማችን ተበግረህ ምን ሆናችሁ ትላለህ እንዴ? ምንማ ምን ሆናለሁኝ? እየዋሰ ምን ይሆናል? ክብሩ ይስፋ ለመድኃኒዓለም። በቃ እሺ ደህንነትህን ይዘህ ከአጠገባችን ዞር በልልን። ምን ነው እኛ ምን እንደሆነ ብንነግርህ በእኛ ላይ ከመሳለቅ ውጪ ምንም የምታመጣልን እኮ ለውጥ የለም። እኔ እኮ በዛብህ ነኝ እና እኔ ምን ላድርግህ ኪራ? እንግዲህ እና እኔ ምን ላድርግህ ሆና ታዲያ እኔ ምን አገባኝ? እንዴት ነው የምትናገረው? እባክህ ተከበር እንጂ ተከበር ብሎ በዱላው እግድ አድርጎ ይዟቸዋል ማለት ነው። ይኸውልህ እኔ እኮ እንደ ልጅ ስለማያቸውና ስለምታሳዝኑኝ ነው ይላቸዋል። እሺ አባት ስለሆንከን እናመሰግናለን ብሎ ትተውት ይሄዳሉ ማለት ነው። ገና ሁኔታችሁ አፈር ደሜ ትበላላችሁ፣ አፈር ደሜ ነው የምትበሉት እያለ እየሳቀ ትተዋቸው ይሄዳሉ ማለት ነው። በዛብህ በጣም ነገረኛ ነው እንደምታውቁት። እነሱ ከብቶች ጠፍተዋቸው እንግዲህ ፍለጋ ላይ ናቸው። እስካሁን አልተገኙም። ሊናን ሰው ብለው እኔ ልጠብቅ ስትለው እንግዲህ ሴት ማለት ኪራ ትቷላት ይሄዳል። ከሄደ በኋላ ስትቀመቅም እሷ ማለት ነው ቅምቀማዋን ይዛ እንግዲህ ከብቶቹ ጠፍተዋል፣ እስካሁን ድረስ አልተገኙም። ይህም ሴራ የበዛበት ነው ማለት ነው። ብርቅዬ ጋራ ሲትቀመቀሙ ነው የቆዩት። እንግዲህ ብርቅዬ አምቡላ ወዳጅ ናት ማለት ነው። ፂ ደግሞ ወሬ ወዳጅ፣ ወሬ በጣም ትወዳለች። ወሬ ከመውደዷ የተነሳ ምንም ቢሆን ለምን እዛ አርሻ አይገልጥም ማለት ነው። ወሬ ካለ ምንም አይመስላትም ማለት ነው። ወሬዋን ትቀሸቅሻለች ማለት ነው። እና እንጠጣ በምትላት ሰዓት ትታቸው ከብቶቹን ላጠብላለች። በሄደችበት አጋጣሚ ነው እንግዲህ እርግጠኛ ነኝ ይህን የሚያደርገው በዛብህ ነው ከከብቶቹን ለራሱ የሚሰርቃቸው እንጂ የትም አይሄዱ። የበዛብህ ችግር ነው ማለት ነው። ይህ ሌባ። ሰላማችሁ ይብዛልኝ የማይችሉ ቤተሰቦች በሙሉ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነት ለሀገራችንም ሰላም ይውረድልን ይጋልኩት። ዛሬም በሌላ ቪዲዮ ብቅ ብዬላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጊዜ ይዤላችሁ የሚመጣው እንደሚታወቀው የጽናት ድራማ ነው። የጽናት ድራማ አሁን ላይም አጓጊና በስስት የምንጠብቀው አስተማሪ ድራማ ነው። እንግዲህ እኔም እሱን ተመርኩሽ ነው የምፈተፍተው ማለት ነው። እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ አስተያየታችሁን በኮሜንት እየጻፋችሁ አበረታቱ ይላለሁኝ። እና የራስ ጉዳይ በቃ ብሎ ትቶ ከሄደ በኋላ ሊና መታ እቤት ተቀምጣለች። አንቺ ክፉ ምንድን ያደረግሽው? ምን አባሽ እንደደረግሽ ትነግሪኛለሽ? ብሎ አንቆ አንገቷን ይይዛታል ማለት ነው። እንግዲህ ጽ መታ ትገላግላታለች። ምን ኪራ ይኸውልሽ ከፊቴ ጥፊ ካልበለዚያ እገላግልሻለሁ ማለት ነው። እንዴ አሁን እኮ 4ኛ ፎቅ ላይ አድርሰኸኛል። 3 ሲቀር ነው ጽናት የደረሰችው። እና ቆይ ምን አድርጌ ነው? ሊና ግን እንዴ ምን እያደረግሽ እንደሆነ ታውቆሻል እንዴ? ዛሬ የምጠጣሁኝ አይደለም። ምን አገባኝ ስለ አንቺ ጨጓራ? ምን ያገባኛል? ጠጣሽ አልጠጣሽ እና እሺ ታዲያ ሌላ ምን አድርጌያለሁ? ሌላ ያደረግኩት ነገር አለ? ምን አድርጌ ነው የምትሉኝ? በእኔ ጨጓራ ካላገባችሁ ለምን ትጠይቁኛላችሁ? እያለች ምንም ባላወቀሙች እያራመደች ነው ማለት ነው ያለችው። ምንም እንዳላጠፋ ሰው ደረቅ ክው ድርቅ ነው የምትለው ማለት ነው። ያስጠፋቻቸው እሱ ጭራሽ ጥፋት እንዳላጠፋ ሰው ደግሞ ተቆጪ የሆነችው እሷ ናት ማለት ነው። ጭራሽ እንግዲህ የገጠር ሰው እንደምታውቁት ከብቶቻችንን በጣም ነው የምንወደው። እሷ እነዛ ሁሉ ከብቶች ሜዳ ለቃ መታ ያሉበት የት ይሁን እንዴት እንደሆነ ሳይታወቅ እሷ ጭራሽ የጥፋተኛ ስሜት ሳይሰማት እንደውም እነሱ የበደሏት ያክል እየተሰማትና እያመረረቻቸው ነው ያለችው።
እና ከብቶቹ ታዲያ እኔ ነኝ እንዴ ያስኮበለልኳቸው? ሄዱና ታዲያ ፈልጓቸዋል። ቆይ እኔ ነኝ ግን ከብት የምጠብቀው? እኔ እኮ ከአጠገባቸው እንደማልደርስ ሁሉ አንቺ ታውቂ የለ እንዴ ጽናት? ስለዚህ እኔ የማውቀው ነገር የለኝም። ሳር እየበሉ ነበረ። ከዛ በኋላ የማስታውሰው ነገር ምንም ነገር የለም። እንደ አንቺ ልጅ ግን ያምሻል እንዴ? አንድም ዘር እኮ የበሬ ዘር ወላ የጥጃ ዘር ምንም ነገር የለም። ስለዚህ የት እንደሄዱ አላውቅም የምትይው ለምንድን ነው የምታግጁ? ትጠብቂ የነበረው አንቺና አንቺ ነሽ። እና ሰፈሩን እየጮህኩኝ ልጠራ እንዴ? ቢያንስ ከመጡ ሌሎ ሲያንሳሽ እና ውጭ እንዳላገኝሽ፣ ካገኘሁሽ እንደ ካሮት ነው የምነቅልሽ። ስለዚህ እዚሁ ቁጭ በይ ብሎ ትተዋት እንግዲህ ቁጭ አድርገዋት ማለት ነው። እነሱ ሄዱ ማለት ነው። እንደ ካሮት ተክልሻለሁ አላት። ከወጣሽ ተክልሻለሁ እንደ ካሮት እንደ ካሮት ተክልሻለሁኝ ይለኛል እንዴ? ወይኔ ጉዴ! ያን ሁሉ አንድ በረት ከብት አጥፍቼ ምንድን ነው የሚሻለኝ? ምንድን ነው የማደርገው? ቆይ ሁልጊዜ ችግር በችግር እንደ ኃይሌና ችግር ከንቻ አይጠቀም እንዴ? በቃ ሁልጊዜ ችግር። ወይኔ ጉዴ! እንግዲህ እኮ እንዴት አድርጎ እንደቆላለፈኝ እንዴ እያለች እያለካከሰች ነው። እነሱም ፍለጋ ሄደዋል ማለት ነው። ብርቄ ጋራ የያዘቻትን አረቄ ስትኮመኮም ነው እንግዲህ የእነዚህ የሆነን ከብቶች ብትንትን አድርጋቸው ቀረፈችው ማለት ነው። ይህም የበዛበት ስራ ነው። እስካሁን ድረስ ቢፈለጉ ወፍ የለም። በሌላ በኩል ደግሞ እንግዲህ ይሄ ስፒድ የተባለው ሌባ ሌውቸው ማለት ነው ቤቱን እየበረበረ በአንድ እግሩ አቁሞታል ማለት ነው። ፍለጋ ላይ ነው ያለው። ለምን እንግዲህ እሱ ለመስረቅ የመጣ ሰው ስለሆነ የፈለገውን ነገር እስካገኘ ድረስ በፈለጋ ላይ ነው ያለው። ቤቱን ግልብጥብጡን ያወጣዋል ማለት ነው። ገነባቶችን አንስቶ ምናምን ምን ጠፍቶት ምን እየፈለገ እንደሆነ አላውቅም። ቤቱን በአንድ እግሩ አቁሞታል። የኔና ዘመድ ነኝ ብሎ ነው እንግዲህ የመጣው። ከመጣ በኋላ ግን ቤት ተቀምጠው ሰዎችን ከማስጨነቅ ውጭ አንድ ምንም አይነት ትርጉም እየተረጎመ አይደለም ያለው ማለት ነው። በክፉ ቀን የገባ ቤት ምክንያቱም ሲገባ ይናዬ የከፈተችው እንደምናውቀው ካለፈው ክፍል እንዳየ ነው ናቲ መስሏት ነው። ናቲን ተመስሎ የገባው ሌባ እስካሁን ቤቱን እያተረማመሰው ይገኛል ማለት ነው። በጣም ነው የሚያሳዝነው። እነ ኪራ ክፍል ገባ። እነ ኪራ ክፍል ምንም የለም። አልጋውን አነሳ። የአልጋውን ልብስ በሙሉ እንዳለ እያነሳሳ ግጥም አደረገ ማለት ነው። ምንም የተገኘ ነገር የለም። ፍራሹ አልቃሹ ምን አላለ። በአንድ እግሩ ነው ያቆመው አልጋውን ምንም በአንድ እግሩ እስኪሰበር ድረስ ማለት ነው። እና ውስጥ አልጋውን አንስቶ ውስጡ ድረስ እየፈለገ ይገኛል። ግን ምንም አይነት ነገር አልተገኘም። እንደገና ልጆቹ የኪራ እህት ማለት ነው እነ ኪያ እነሱም እስካሁን አልመጡም። ማንም አልደረሰም። እስካሁን ድረስ እየገለባበጠ እየፈለገ ነው የሚገኘው እና ስልክ አንስቶ ይደውላል። ውይ አንተ ምንድን ነው አሁን የምጨቀጭቀኝ? አሁን በዚህ ሰዓት አንተ ምን ትሰራልኛለህ? ዝም ብለህ ትጨቀጭቀኛለህ እንዴ? ምንም ጥቅም የለውማ። ምንም ጥቅም ስለሌለው አንቺ ከች ብለሽ እዚህ ጋር ለእኔ ምንም ማሳር የለኝም። ስለዚህ ምንም ወፍ የለም። ምንም አይነት ነገር ያገኘሁት ነገር የለም። ያልፈለግኩበት ነገር የለም። በእናትህ አቦ አታስጨንቀኝ። እቃውን ወደ ነበረበት መልሰው ያለው እንግዲህ ጓዶቹን እያዋራ ነው ማለት ነው። ምክንያቱም የሚሰሩት በግሩፕ ነው ማለት ነው። ሌዎቹ ተደራጅተው ስለሚሰሩ እሱን እየጠየቀው ነው እንግዲህ። ከዛ ከበታተኑ በኋላ የበታተነውን አልጋ መልሶ እያነጠፈ ነው። እኔም ብለው ግን እስካሁን ድረስ ምንም አይነት ሰው አልመጣበትም ማለት ነው። እና ሌላ በኩል ደግሞ ናቲ እንቡጥዬ እንዴት ነሽ? ዛሬ ስራ እንዴት ነው? መቼም አኩርፈሽኝ አይደለማ? እና ምን ላድርግሽ? እንደዛ የሰራሁትን ምግብ ትተሄድኩ ለምንድን ነው? እና አይጣፍጠኝ ብሎ ነው እንዴ? የኔ ምግብ ነው የማይጣፍጠው እንዴ? አዎ አይ ይጣፍጣል። እንደውም እኮ አንዳንዴ
በዘይቱ ፈንታ እኮ ስኳር አገልጠሽ እኮ የጨመርሽ እኮ ነው የመሰለኝ። እና እሱማ እና ታዲያ እንደዛ ቅልጥ ያለው ታዲያ ከድንች ላይ ስኳር ጨምረሽበት? አዎ። እና ታዲያ ሾርባ እኮ ነው። እና ከሾርባ ላይ በርበሬ ይጨመራል። እና ሀበሻ አይደለህ እንዴ? ኮስተር ያለ ምግብ እኮ አሪፍ ነው እንዴ። ከወደድከውማ ሁልጊዜ ነው የሚሰራለን። ኧረ እባክሽ በይታይ እባክሽ። ይህንን ምግብ ለምጄ እኮ በኋላ ማን ይሰራልኛል? ስለዚህ ተይው። ወይ በቃ እኔ ያለሁልህ። ወደፊት አንተ አስበህልኝ ነው አይደል እንዳልሰራ። ስለዚህ ችግር የለውም። ስኳር ድንች ካገኘሁ ስራ እንደ አሁን ስኳር ድንች እኮ ይሻለው አሁን እኮ ድንች ይሻለው ስትይ ነበር አይደል እንዴ? አይ ድንች ስለኮ ስኳር ድንች ነው እያለችው ነው ማለት ነው። እና ማናት እቺ የመጣችው? መንፈስ የዘሪውን መንፈስ ናት እያላት ነው። እሷ እንግዲህ ትቀናለች፣ በመጣ በሄደው ትቀናለች። እሷ እየቀናች እያለ ነገር ግን ከሄደችው ካገኘችው ሁሉ ልጥፍ እያለች እሱ አይቀናባትም ማለት ነው። ማንንም ማግኘት ይችላል። ልጥፍ ቅዱሴም ሆነ ማንኛውም ሰው ሆነ ብቻ ሊታወቃት የሄደ ሰው ሁሉ ሄዳ ልጥፍ ነው የምትለው ማለት ነው። እና በሌላ በኩል ደግሞ እንግዲህ እነ በዛብህ እፈልግሃለሁ ብለህ ያስጠራህ ለምንድን ነበር? እባክህ እዚሁ የሆነች ስራ ነበረች እና ለዛ ነው። እና ምን ነበር? እባክህ አይ እንደ ዝም ብዬ ነው፣ የሆነች ቀለል ያለች ነገር ነው፣ እንደ ዝም ብዬ ነው። እንዴ ቤቴ ድረስ መጥተህ እፈልግሃለሁ ካልከኝ በኋላ አሁን ዝም ብዬ ነው ማለት? እነዛ ያሰግድ ልጅና የከተማው ልጅ አይደሉም እንዴ እያለ ነው እንግዲህ ፍለጋ ወጥተው በሚፈልጉ በሚንከራተቱ ሰዓት እነሱ እያዩቸው ነው ቁጭ ብሎ ማለት ነው። ገና ምን አይተህ ሰማይ ቆፍረው መሬት ቆፍረው ሰማይ ቀደው እንዲገቡ ነው የማደርጋቸው። እና ምን ጠፍቷቸው ነው እንደዚህ የሚፈልጉት? በረት ሙሉ ከብት ጠፍቶባቸው ነው እንዴ? አልገባኝም። ሌባ ወስዶባቸው ነው እንዴ? ማን ነው ሌባ? አንተ እንዴ? አሁን ከብት ጠፍቶባቸው አላልክም እንዴ? የታባታቸው ስራቸው ናቸው። ስራቸው ነው። የስራቸውን ነው ያገኙት ማለት አንተና እንዴ ነዳባቸው። እኔ በዛብህን መሳፈጥ ይሄው በሬ ይዘው ሞፈር ሲለምኑ ማየት ነው። ኧረ እባክህን አንተ እንደዚህ ከምታል ብትመልስላቸው ዝም በል ወሽካታ። ምን እንደማደርግ አንተ አትነግረኝም ማለት ነበር። በዚህ ብሎ ትቶት ሄዳል። አይ በዛብህ በቃ በሁሉም ነገር 3 እግሩን ብድግ ነው የሚያደርገው። 3ኛ እግሩ ዱላው አይደለች ብድግ ነው በቃ በመነጋገር አያምንም ማለት ነው። እና በሌላ በኩል ደግሞ እነ ምሩ ተሰባስበው ቁጭ ብለዋል ማለት ነው። ሰኒ መታለች፣ ቅዱስ ያለ ምሩ አለች፣ ጋሻ እያሌው አሉ። እና እውነቱን ለመናገር እኔ አመጣጤ አለምዬን ይቅርታ ለመጠየቅ ነበር። እንዴ እኔን ምን ብለሽ ይቅርታ ጠይቅኛለሽ? እኔን አልመጣሽኝ እንዴ ማሚ? ቢሆንም አንቺም ተቀይመሻል ብላ እኮ ነው ይቅርታ ልጠይቅሽ የመጣችው። ስለዚህ አሁን ወደ ጭቅጭቅ አንውሰድህ። ወጣቶች ናቸው፣ እልህ አለባቸው። ስለዚህ እንለፋቸው። ምንም ቢሆን ገፍታ የጣለቻት የምሩ ጓደኛ እሷ እንጂ የኔዋ ጽዮን አይደለችም። እማ አሁንም ቢሆን ሁሉ ነገር ትተነው ይቅርታ እናውርድ። እዚህ እኮ የተቀመጥነው ሽማግሌዎች ነን። የተፈጠረ ሁሉ ተፈጥሯል። ስለዚህ ይቅር ለእግዚአብሔር ተባባሉ። የሰው ልጅ አይደለም እኛ ድንጋይ ከድንጋይ እንኳ ይቀጫል። ስለዚህ ይቅር ተባበሉ እያለቻቸው ነው ማለት ነው ምሩዬ። ስለዚህ ሳላቅም ሆነ እያወቅሁ ያስከፋውሽን ይቅርታ፣ እኔ ይቅርታ ብዬሻለሁ። ልጄ ትመጣለች። ልጄ ስትመጣ እሷንም ይቅርታ በያት። አለምዬ ምን እያልሽ ነው ግን? በዚህ ልክ መውረድና መዋረድ ምንድን ነው እንዴ? እኔ ምን አደረኩኝ? የሰውን ልብ አላውቅም። እና ከጽዮን ጋር
ራሳቸው ጨርሶ ነው ያልኩት። ሲሆን እኮ አንቺ ነበርሽ እኮ ይቅርታ እንድሎ አንቺ ነሽ ገፋፍተሽ ማስታረቅ የነበረብሽ እንጂ ጭራሽ እንደዚህ ትያለሽ። አለምዬ እንደው አንቺ ሆኖሽብኝ ነው እንጂ ሌላ ሰው ቢሆን ኖሮ ምን ማድረግ እንደምችል ታውቂያለሽ ብሎ ትቷት ይሄዳል ማለት ነው። ምክንያቱም እንዲታረቁ እያደረገች ሳይሆን እኔ ስለ ጽዮን ምንም ማውቀው ነገር የለም ራስሽ ሄደሽ ወርደሽ ይቅርታ በያት እያለች ነው። ሰራተኛዋ ናት ግን ጽዮን ማለት ወይስ ምንድን ናት? እና ትቶ በሚሄድ ሰዓት እንግዲህ አባ ምንና ነው? ቆይ ምንና ነው እንዴ እያለ ቅዱስ ይከተለዋል። ሰው በሰው ጉዳይ ላይ እንዴት የዚህን ያክል ያሴራል እንዴ? ማለት አልገባኝም። ሄድና በቃ እናትህን ጠይቃት። እኔ ከዚህ በኋላ ከመወደድ ጋር ባለቤቴ መቀያየም አልችልም። እንዴ አባ አሁንም እኮ አስቀይማት እኮ ነው የወጣችው። አዎ በቆየ ቁጥር ከዚህ በላይ እንዳስከፋት አልፈልግም። ስለዚህ መሄድ አለብኝ አባ። እኔ አልገባኝም። አሁን ምን እየተፈጠረ እንደሆነ እያወቅኩ አይደለም። ናሆሚ እንደ አባት የምታየኝ ከሆነ አሁን ተወይ ልሄድበት። አንተ ዝም ብለህ ትዳርህን ጠብቅ እያለው ነው ማለት ነው። አሁንም አልገባኝም የኔ ልጅ እስከሚገባህ ድረስ ጥናትህን አሁንም እንዳታቆም በቃ ትዳርህን ጠብቅና ያዝ ብሎት አዩ ትቶት ይሄዳል ማለት ነው። እሺ እኔ ምን ማድረግ አለብኝ? እኔ እኮ በጣም ነው የተንገበገቡት። አሁን ስተቸግርኩኝ ምንድነው ማድረግ ያለብኝ? እያለ ቅዱሴ እየተበሳጨ ነው ማለት ነው። ምክንያቱም ሁለቱንም ለማስታረቅ ነው የሞከረው። ነገር ግን እሱ ሊረጋጋለት አልቻለም፣ ትቶት ሄደ ማለት ነው። እና እነ ናቲ ደግሞ ውጡ ከተባሉበት ቤት ተመልሰው ቤቱ ይመጣል ማለት ነው። እንዴ ግን አንተ አይመጣም ብለኸኛል አይደለም? ስለዚህ እንዳይመጣ እንዴ እንደባለፈው እንዳይጸየፈኝ ፈልጌ እኮ ነው። ቅዱስ ልጅን ሰውን አይጸየፍም። እሱ የሚጠላው የሚነካካው ሰው ነው። ስለምወደው እኮ ነው። አንቺ ደግሞ ዝም ብለሽ እንደ ሁሉ ነው እንደምትወጂው። ስንት ሰው ነው የምትወጂው እንዴ? እኔ እኮ እንዲህ ነኝ፣ ሁሉ ነው የምወደው። እና ታዲያ እንደዛ ከሆነ ለምን መንግስት አናደርግሽም? ህዝብ መርጦሽ። ያው በእርግጥ ህዝብ መርጦኝ እምቢ ማለት ፈልጌ አይደለም፣ ነገር ግን ቢዚ ስለሆንኩኝ ነው። ታየኝ እኮ አለም ጉድል ነበር። ህዝቡን ሁሉ አባ ቆራጭ ነው የምታደርገው እንዴ? ለምንድን ነው ጉድ የሚለው? እንዳንቺ ደግሞ እንግሊዝኛውን ጉድ አታውቂም እንዴ? እንደዛ ነው እንዴ እያለች ነው እንግዲህ ሞልቃቃ እንቡጥ ማለት ነው። በሌላ በኩል ደግሞ ጋሼ ጽናትን እየተጣራ ነው። ጽናት እያለ ቁጭ ብሎ ብቻውን መስክ ላይ ተክዟል። ማለት ማታ ሳላያቸው አድርጉኝ። የት ሄደው ነው ከብቶቹ? እባክሽ ወጥተው እኮ ነው እንዴ? የት ነው በዚህ ሰዓት የሚወጡት? የት ኪራ ወሰዳቸው እኮ እንዴ? በረት ውስጥም እኮ አንድም ነገር የለም፣ አንድም ነገር የሚበላ የለም። አረ በልተዋል አባ። እንዴ አንቺ እኮ አንዳንዴ ምንም አታውቂም። ደግሞ የሚበላ ቦታ ያለበት ቦታ ውሰጃቸዋ። ደግሞ አዝድቸዋለሁ። እንዴ ምን ሆነሽ ነው? አሁን ነው እንዴ? አሁን አይደል እንዴ ተነሳሽው? ምንድን ነው የሆንሽው ነገር? አይ ሊና አዝድታው ነው። በላሁን ተነስና ና ቶሎ ቁርስ እንብላ ወደ ቤት። እሺ በይ መጣሁ። እንዴ ወዴት ልትወጣ ነው? እንዴ ወዴት ልትወጣ ነው? አባዛማ እንዳትሄድ በቃ ሰፈሩንም ስላላየሁት ከብቶቹን እንዲህ በሚላት ሰዓት እንግዲህ ሄዶ እንዳያቸው አልፈለገችም ማለት ነው። አባ ወደዛ እንዳትሄድ፣ ቁርሱም ይቀዘቅዛል። ስለዚህ የምትሄድበት ቦታም ይረፍዳል። አደራህን እሺ አባ። እሺ አልሄድም ካልሽ ሂጂና ስሪና ጥሪኝ ብሎ ትተው ትሄዳለች። እሱ ቁጭ እንዳለ ምግብ ልሰራ ነው ማለት ነው። እንግዲህ በሌላ በኩል ደግሞ አዩ ቁጭ ብሎ ከማንም በላይ አውቃታለሁኝ ብል እንግዲህ ያለምንም ምክንያት የምወዳትና የማከብራት ሚስቴ ተለውጣ እንደዚህ የማላቃት ሰው ስትሆንብኝ ምንድነው ማለት ያለብኝ? የልጅ ሚስት ናት የምላትን ሴት ሴራ እየሰሩባት እንደሆነ እንዴት ልወቅ? ቆይ አንቺ ግን ገና ለገና ምሩን ስለጠላሻት ብቻ አይንሽ ታውሮ
በቃ ተንኮልሽ እንደዚህ አሳስሮ ገደል ሊሰድሽ። ለነገሩ ሰላም ስትሆኑ ደስ ብሎ ነበረ። ለነገር ግን አንቺ ያሰብሽው ተንኮል ነበረ። ለካ ከዚያውን ሲወጣ የነበረው ቃል እንደዚህ ለሴራ ነው የነበረው። ለነገሩ በእጅ የያዙት ነገር የሚያመልጠው እኮ እንደዚህ ሲሆን ነው። እኔ ደግሞ ወደ ራስሽ እንድመልስሽ ጸሎት አደርግልሻለሁ እያለ ብቻውን ቁጭ ብሎ ስላለምዬ ነው የሚያስበው ማለት ነው። ስለሚሽቱ ማለት ነው። ስላለም ነው የሚያስበው። ምክንያቱም እሷ ሴራ ስታሴር የነበረው የምትወዳት መስላ ከጽዮን ጋር ስንት ስትጎረጉን የነበረው ለዚህ ነው ማለት ነው። እና እንግዲህ እንዳቶች ተብላ ነበረ። ሌላ ወታ ኪራ ከተቀመጠበት ኪራ ተነስ ቁርስህን ብላ እንዴ በቃ እኔ አልበላም እናንተ ብሉ። እንዴ ኪራ ደግሞ ምን ማለት ነው? ተነስ እንጂ ብላ እንዴ ሊና ምንድን ነው የምትይው? እንዴት ነው ፊት ለፊታቸው ጋሽ ጋራ ቁጭ ብዬ እማየው? በኔሻውን ተቀመጭ። ኧረ እዚህ አንቆ በኋላ እንደ ዶሮ ሊያንደፋድፈኝ ነው እንዴ? እሺ ንገሪ፣ ትናንትና እንዴ ተፈጠረ? ጊዜ የተፈጠረው ትናንትና እና ቁጭ አለሽ ልታወራ ማለት ነው። እየሰማሽ ነው? ቀጣይ